ትዕግስቴ ተሟጦ አልቋል። ከዚህ በላይ መታገስ አልችልም። ህወሓት በቁጣ የተነሳበት ጉዳይ ጀነራሉ መገደላቸው ተነገረ። ይህንን መረጃ በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ የአማራ ታጣቂዎችን ያሳደጋቸው ገዱ አንዳርጋቸው ነው መርዝ ሲረጭ ነበር። የቀድሞ የመከላከያ ሚኒስተር አቶ ገዱ አንዳርጋቸው በቅርቡ ከአቶ ልደቱ አያሌውና ጋዜጠኛ ቴዎድሮስ ጸጋዬ ጋር ባደረጉት ቃለ መጠይቅ የብልጽግና ፓርቲን አካሄድ እና ጦርነቱ የተመራበትን መንገድ መውቀሳቸው ይታወሳል። ይህንን ጉዳይ በተመለከተ በዝርዝር ሰዓታችን መረጃውን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጠየቅን ወደ መረጃው እናምራለን። ትዕግስታችን አልቋል ሲል ህወሓት በቁጣ ተነስቷል። በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚል ባወጣው መግለጫ ትዕግስቴ አልቋል ብሏል። የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱን ገልጿል። በፕሪቶሪያ የተደረሰውን ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ባቀርብም ምላሽ እያገኘ አይደለም ያለው ህወሓት ከዚህ በኋላ አልታገስም ብሏል። ቡድኑ በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረጉ ሴራዎችን አልታገስም ብሏል። የኢትዮጵያ መንግስት የትግራይ ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻው ቀጥሏል በማለትም የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱን ጠቁሟል። ለዚህም አስታኮ ማስጠንቀቂያ ዘል መግለጫ ያወጣበትን የህጻጽ ተፈናቃዮች ራብ ያነሳ ሲሆን የፕሪቶሪያ ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ብሏል። ይሁን እንጂ ትግራይ ለገጠማት ቀውስ የፌዴራል መንግስቱ ተጠያቂ የሚያደርገው ራሱ ህወሓት ተፈናቃዮችን የፖለቲካ መያዣ በማድረግም ይወነጀላል። ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎችና ተፈናቃዮች ለችግር የተጋለጡት ሰብአዊነትና ፖለቲካ በመቀላቀሉ ነው ሰብአዊነትና ፖለቲካ በመቀላቀሉ ነው ይላሉ። ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ የተፈጸመ ነው ያለው የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ አለመሆኑንም አመላክቷል። ህወሓት በመግለጫው ዓለም አቀፍ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትዕግስትም ልክ አለው በማለትም ትዕግስቴ አልቋል ሲል በመግለጫው አስታውቋል። ወደ ቀጣይ ጉዳያችን ስናመራ የአማራ ታጣቂዎችን ያሳደጋቸው ገዱ ነው መርዝ ሲረጭ ነበር ሲሉ የቀድሞ የመከላከያ ሚኒስተር ተናገሩ። የቀድሞ የመከላከያ ሚኒስተር ዶክተር አብርሃም አቶ ገዱ አንዳርጋቸውን በተመለከተ ሰፊ ጽሑፍ አሰራጭተዋል። ሙሉ የጽሑፉን መልእክት እንዲላል ሁሉንም ቢናገሩት ሆድ ባዶ ይቀራል እንዲሉ አበው ለሆነውም ላልሆነውም እንተፈንቶ መልስ ከመስጠት መቆጠብ የሚለውን መርህ የማስቀድም ቢሆንም ሰሞኑን አቶ ገዱ የሰጡትን ቃለ መጠይቅ ሰምቼ ግን ሀሳቤን ላካፍል ወደድኩኝ። የብረትን ዋጋ በጋራ የመሆንን ልልና በጫካ ምሳሌ ካቀረበው ያለማየሁ ዋሴ ጫካ አንጀትና ገንዳሞቹ ብሎ የሰየማቸውን እጽዋት ሳስብ ከሰሞኑ የአቶ ገዱ ልጅ ቴዎድሮስ ጸጋዬና አቶ ልደቱ ቃለ መጠይቅ ትኩረቴን ሳበ። ጸሐፊው ስለ ጫካ ሲያወራ የተለያዩ የጫካ እጽዋት እንዳሉ በግብርና ባሪያቶቻቸው በመመርኮዝ እጽዋቱን የተለያየ ስም ይሰጧቸዋል። ትንሽ ትልቁን ዛፍ ለአደጋ የሚጥሉ አለገት ሰፍተው ስፍራው ያልበቃቸው መሬት በቃኝ የማይሉ ገንዳሞቹም ይላቸዋል። በአንጻሩ የተባለውን ከተባለበት አውድና መጠን እያወጡ በሌላ ጊዜ ደግሞ ያልተባለውን እየፈጠሩ ጫካውን ከዳር እስከ ዳር በሐሜትና በጥላቻ በወሬና በነገር እንዲሞላና ሌሎችም ሀረጋት በሐሜቱና ዝንጠላው እንዲዋደዱ የሚተጉ እነ ዝሆን አንጀት ሲልም ይሰይማል። እናም በቃለ መጠይቁ ዝሆን አንጀትና ገንዳሞቹ የተባሉትን ለማየት እንብዛም አልቸገረኝም። የነገሬ አስኳል ሀሳብ ሲልም ሀሳቡን ይቀጥላል። የፖለቲካ ሂደታችን የግድ በበሬ ወለድ አስተሳሰብ ቀድሞ በራሳችን ስንፍናና እምነት ጉድለት ያጣነውን ለመመለስ መፍጨርጨር መሆን የለበትም። የትም አያደርስም ከመላላጥ ውጪ ትዝብት ከማስቀረት በቀር እየተባላን ያጣነው ይመለስልናል ብለን ባሰብንበት መንገድ ሁሉ መፍጨርጨር አያስፈልገንም። በመግቢያዬ ላይ እንደጠቀስኩት አቶ ገዱና ስለ ወቅቱ የመሬትና አስተዳደር ጥያቄዎች ጉዳይ የፊት አውራሪ አቋማቸውን በተመለከተ ራሳቸውንም ማስታወስ ዳር ሆኖ ለሚታዘብ አድማጭ ተመልካቾችም ግልጽ መረጃን ማቅረብ ያስፈልጋል።
ከራሳቸው ቃለ መጠይቅ እንደምንረዳው የጦርነቱ ግምገማቸውና አቀረብኩት ያሉት የመፍትሄ ሀሳብ የአማራ ኃይሎችን በማስታጠቅ ዲተረንስ እንፍጠር ሲሉ የኋላ በግልጽ እንደተናገሩት የአካባቢ ታጣቂዎችን የኃይል ምሽግ ይዞ የራስ ፍላጎትን በተናጠል ማራመድ መሆኑን በአንደበታቸው መስክረዋል። እንግዲህ ያለው ሲሰማ ክህደት፣ ውሸት፣ እምነት ጉድለት እድሜንም ደረጃንም አይመርጡም እንደሚያስብላል። በሽማግሌ ሲስተዋል ደግሞ ይበልጥ ያስከፋል አይጠበቅማ ሲልም ጸሐፊው ይገልጻል። ስለሆነም የሰዎችን የሞራል ውድቀት ልክ ማጣት ምሳሌ እንዲሆን ለቀጣይ ትውልድም እንደ ማስተማሪያ እንዲያገለግል ውሸትን በማጋለጥ ሰንዶ ማስቀመጥ ያስፈልጋል። የመጣውን ለውጥ በዋና ተዋናይነት መርቻለሁ ብሎ ከሚገልጸው የመንግስትን በጣም ከፍተኛ የኃላፊነት እርከን ላይ የነበረና እስከ ጡረታ እድሜው ከመራ ሰው ይህንን አልነበርኩበትም አይነት ሰማይ ተቀዶ ሲሰፋ ነበርኩ እንዳለችው ጦዲት ጋርም ያስደምማል። የህወሓት ከፍተኛ ጥፋትና ሽለላ የፈጠረው የትግራይ ጦርነት ሲታወስም በየመድረኩ የጦርነት ጎሳሜ የጦር ፊት አውራሪ ሆነ ስታግራራ ኖረ። አሁን በሌላ ቨርዥን መከሰት ምን ለማትረፍ ነው? በዚህ የህግ ማስከበር ዘመቻ አስበው የአካባቢ ሽሚያ የማንነት ጥያቄን ተገን በማድረግ የሚደረግ ማናቸውም የመሬት ይዞታዎችን ከህጋዊ መንገድ ውጪ በጉልበት መውሰድ አግባብነት እንደሌለው ውይይት መቀመጣችን እየታወቀ ከዚህ በተቃራኒ የግል ፍላጎትን ለማሟላት ወደ የአካባቢዎቹ ተጉዘ በሐሰት መርዝ ስትረጭ እንዳልነበረ የረሳን መስሎ ይህ ሁሉ የውሸት ናዳ ምን ይሉታል? በሶስተኛው ጦርነት ጊዜ መሪዎች ወደ ግንባር በመሄድ ለመስዋዕትነት ሲወስኑ ያንተ የአሸናፊነት ሀሳብና የተግባር ምላሽ ምን እንደነበር አልተዘነጋም። በዛው ቅጽበትም የህወሓት ሰራዊት ወደ ትግራይ ከመለስን በኋላ ለማቆም ስንወስን ግፋ በለው የምን ማቆም ነው ብለ ስታናፍስ እንዳልነበረ ጻድቅ መስለ መቅረብ ማንን ለማታለል ነው? ለማንኛውም ውሸት በእግሩ ሲሄድ ይመስላል ከሚያስብል ክህደትና ውሸት ራስን ማጽዳት ለሰማያዊ ቤትም ይጠቅማልና ቆም ብለህ ማሰብ ተገቢ ነው። እውነት ምንም አገላበጥከው ቢሸፋፍኗትም መገለጧ አይቀሬ ነው በማለት ነው የቀድሞ የመከላከያ ሚኒስትር ዶክተር አብርሃም ይህንን ለገዱ አንዳርጋቸው ያስተላለፉት። ወደ ቀጣይ ጉዳያችን ስናመራ ጀነራሉ መገደላቸው ተነገረ። የሩሲያ ጀነራል በሞስኮ መገደላቸው የተነገረ ሲሆን በመኪና ውስጥ በተጠመደ ቦምብ ጀነራሉ ህይወታቸውን ማጣታቸው ተዘግቧል። የሩሲያ የምርመራ ኮሚቴ ከፍተኛው ጀነራል ህይወታቸውን ማጣታቸውን ከማረጋገጡን ባሻገር ምርመራውን አጠናክሮ ቀጥሏል። በደቡባዊ የከተማዋ ክፍል በርካታ አሽከርካሪዎችም ተጎድተዋል። ሌተናል ጀነራል ፋኒል ሳልቫርቮቭ የኦፕሬሽን ስልጠና መሪ እንደነበሩም ተነግሯል። የግድያ ሁኔታ ምንድን ነው የሚለውን የደህንነት ኃይሎች አሁንም በማጣራት ላይ ናቸውም ተብሏል። የዩክሬን የኢንተለጀንስ አገልግሎት በጉዳዩ ላይ እጁ ሊኖርበት ይችላል የሚል ጥርጣሬም ሞስኮ አላት። ሳልቫሮቭ በመከላከያ ውስጥ ለከፍተኛ ባለሙያዎች ስልጠናን በማዘጋጀት እንዲሁም የተለያዩ ኃላፊነቶችን በመውሰድ የሚታወቁም ነበሩ። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም